ዛሬ ደግሞ የእግዚአብሔር ዝምታ ሚስጥር ምንድነው የሚለውን አብረን የምናይ ይሆናል። የእግዚአብሔር ዝምታ ህይወታችን ላይ ምን እየተከናወነ ነው? ምን እየተደረገ ነው? እግዚአብሔር ለምንድነው ዝም ያለው የሚለውን ሚስጥር አብረን የምናይ ይሆናል። ይሄንን መልእክት ከሰማችሁ በእርግጠኝነት ደስተኛ እንደምትሆኑ ተስፋ አደርጋለሁ። ሰላም ለእናንተ ይሁን ቅዱሳን፣ እንዴት ናችሁ? ዛሬ ደግሞ በሌላ ቪዲዮ ተገናኝተናል። ይሄ ቪዲዮ ለብዙ ሰዎች እንዲደርስ ላይክ፣ ሼር፣ ሰብስክራይብ ካላደረጋችሁ ሰብስክራይብ እያደረጋችሁ አብራችሁኝ እንድትሆኑ በጌታ ፍቅር እጋብዛችኋለሁ። የእግዚአብሔር ዝምታ ሚስጥር ምንድን ነው? እግዚአብሔር አንዳንድ ጊዜ በህይወታችን ላይ መመለስ ያለበትን ነገር ሳይመልስልንና ዝም እንዲል የሚያደርገው ነገር እኛን እየሰራን ስለሆነ ነው። እምነታችንን እየጨመረ እንደገና ደግሞ እንድንጸና እያደረገን። መጽሐፍ እንደሚናገር በፈተና የሚጸና ሰው እርሱ የተባረከ ነው ይላልና በፈተና ላይ መመላለሳችን አይደለም እንድንባረክ የሚያደርገን፣ መጽናታችን በመከራችሁ መካከል ባለባችሁ ፈተናና ጭንቀት መካከል እግዚአብሔር ፊት መታመናችሁና መጽናታችሁን እግዚአብሔር እየሰራላችሁ እምነታችሁን እያሳደገ ስለሆነ ነው። የእግዚአብሔር ዝምታ ሚስጥር በህይወታችሁ ላይ ይሄ ነው። እግዚአብሔር ለምንድነው ዝም የሚለኝ? ለምንድነው መንፈስ ዓለም ለኔ ምላሽ የሌለው ብላችሁ እየጠየቃችሁ ከሆነ አብርሃምንና ሳራን ማየት ትችላላችሁ። እግዚአብሔር አብርሃምን ከአገር ውጣ ብሎት እባርካለሁ፣ ህዝብ አደርጋለሁ፣ አበዛሃለሁ፣ ከጉልበት የሚወጣው እርሱ ይወርስሃል የሚል ተስፋ ቃል እየሰጠው፣ ነገር ግን እግዚአብሔር አብርሃምን ለረጅም ጊዜ ዝም ብሎት ነበር። 24 ዓመት ሙሉ እግዚአብሔር አብርሃምን እሰጣለሁ ይለው ነበር እንጂ አልሰጠውም ነበር። ስለዚህ አብርሃም በዛ ሁሉ ውስጥ እግዚአብሔር ላይ ያለው እምነት ጸንቶ ነበረ። ከእግዚአብሔር ፊት ፈቀቅ አላለም ነበረ። እግዚአብሔር ይሄን ሁሉ ዘመን ጠብቄሃለሁ፣ አልሰጠኸኝም፣ አላደረክልኝም፣ ስለዚህ ካንተ ቤት መውጣት እፈልጋለሁ ብሎ አልወጣም ነበረ። አሁን ባለንበት ሁኔታ ብዙ ሰዎችን አይታችሁ ከሆነ እግዚአብሔር ፊት በሚደርስባቸው ፈተናና መከራ ረጅሙን ሰዓት መጽናት አይፈልጉም። ወይ ሃይማኖታቸውን ሲቀይሩ ታያላችሁ፣ ወይ እግዚአብሔር እንደማይሰማ እንደማይመልስ ሲናገሩ ታያላችሁ። ለእግዚአብሔር ያላቸው እምነት ወርዶ ሲመሰክሩ ትሰማላችሁ። ነገር ግን እግዚአብሔር ዝም ያላችሁ እምነታችሁን እየሰራና እናንተን እያጸናችሁ ስለሆነ ነው። እንዳልኳችሁ አብርሃም እግዚአብሔርን የጠበቀው ለ24 ዓመታት በሙሉ ነው። 24 ዓመት ቀላልና ቀልድ አይደለም። እግዚአብሔር አብርሃም ጋር ይመጣና እኔ ላንተ ጋሻክ ነኝ ይለዋል። አትፍራ፣ ከጉልበት የሚወጣው እርሱ ይወርስሃል ይለዋል። ግን መቼ የሚለው ቃል ለአብርሃም ፈታኝ ነበረ። እግዚአብሔር ከ24 ዓመት በኋላ መልስልሃለሁ ብሎት ቢሆን እንኳን ዓመታቶቹን ይቆጥር ነበረ። እግዚአብሔር ሲመጣ ሁል ጊዜ ግን የሚነግረው ነገር እኔ ላንተ ጋሻክ ነኝ፣ ከጉልበት የሚወጣው እርሱ ይወርስሃል። አብርሃም በሳራ ምክንያት ወደ አጋር እንዲገባ ሆኖ አይታችኋል። ነገር ግን እሱንም አልነበረም እግዚአብሔር ለሱ ያየው፣ እያጸናው ስለሆነ ልቡን እያጸና ስለነበረ በዛ ውስጥ መጽናንቱን እየተመለከተ ስለነበረ እግዚአብሔር አብርሃምን በዚህ መንገድ ዝም ብሎት ነበር። አፍ ለአፍ እያወራው እግዚአብሔር ጠርቶት ወገኑን ትቶ ወጥቶ፣ እግዚአብሔር ጠርቶት ህዝቡን ትቶ ወጥቶ፣ ሚስቱንና ያጎቱን ልጅ ብቻ ይዞ ወጥቶ ከሱም ጋር ተለይቶ አብርሃም ለብቻው ለእግዚአብሔር ተለይቶለት፣ አብርሃምን ታውቁታላችሁ፣ በጽድቅና በቅድስና የሚመላለስ እንከን የሌለበት ሰው ነው። እግዚአብሔር በሁሉ ነገር ባርኮታል። ግን ለነፍሱ ጥያቄ የሆነችውን እጅግ በጣም የሚጠብቀውን የሚጓጓለትን ነገር እግዚአብሔር ለረጅም ዘመናት ዝም ብሎት ነበረ። እግዚአብሔር አብርሃም እንደጸና ባየ ጊዜ በሸመገለ ወቅት በሰው አይምሮ በማይመስል ሁኔታ ሳራም በሸመገለችው ጊዜ የሴቶች ወግ ይሆን የነበረው ከሷ በተቋረጠ ጊዜ በእነሱ ቤት በእነሱ ምዕራፍ የልጅ ጥያቄ ባለበት ግን ምዕራፋቸውን በዘጉበት ከዚህ በኋላ ልጅ ይሰጠናል ብለው በማያምኑበት ተስፋ በቆረጡበት ስፔሻሊ ሳራን አይታችኋት ከሆነ ከዚህ በኋላ እኔ ልጅ መውለድ አልችልም ብላ ግን በእግዚአብሔር ቤት ውስጥ ነው ያለችው። እንዳልተሰጣት እያየች እግዚአብሔር የተስፋ ቃል ራሱ ሰጥቷት በነቢያት ሰምተው አይደለም፣ በቃሉ አንብበው አይደለም፣ ቀጥታ ራሱ እግዚአብሔር ለአብርሃም የተነገረውን ያንን የተስፋ ቃል ለ24 ዓመት አዘግይቶ ሳራ ያንን እያወቀች ግን ከእግዚአብሔር ቤት ፈቀቅ አላለችም። ከእግዚአብሔር ቤት አልወጣችም። ከአብርሃም ጋር እኩል እግዚአብሔርን ታመሰግነዋለች፣ ታመልከዋለች። እግዚአብሔርን በፈተና ውስጥ ጸንታ ይዛዋለች። እምነቷን አልተወችም። እግዚአብሔርም ደግሞ አላሳፈራቸው። በ24ኛው ዓመት መጣና በሚመጣው ዓመት ወንድ ልጅ ሰጣችኋለሁ ብሎ እግዚአብሔር ቃል ገባላት። ሳራን አሳቃት። ሳራ ካለማመኗን የሳቀችው ራሷን ከማየቷ እርጅናዋን ከማየቷ ይሄን ሁሉ ዘመን እግዚአብሔር በኔ ህይወት ውስጥ ዝም ብሎ ዘግይቶ ብዙ ነገር ሰጥቶን ግን በልጅ ጉዳይ ላይ ጸጥ ብሎ አሁን እኔ ካረጀው በኋላ
የሴት ወጉ ከኔ ከተቋረጠ በኋላ እኔና ባሌ ከዚህ በኋላ ፍቶት ይሆንልናል በዚህ ምዕራፍ ውስጥ እግዚአብሔር እንዴት ልጅ ይሰጠናል በሚል እግዚአብሔር ፊት ስቃ ነበር ነገር ግን ያሳቋ ይስሐቅን አምጥቶላታል አይታችሁ ከሆነ ሳራ እምነቷ ጨምሮ ምን አለ ለአብርሃም ሳራ ልጆችን እንደምታጠባ በነገሩልኝ ብላ ትንቢት እስክትናገር ድረስ እግዚአብሔር እምነቷን አጽንቶት ነበርና የተወለደው ልጅ ደግሞ ብርቱ ልጅ ነበር እግዚአብሔርን የሚፈራ ልጅ ነበር ይስሐቅ የሚባል ልጅ ነበር የተወለደው እግዚአብሔር ዝም የማለቱ ሚስጥር የናንተን ነገር እያስዋበው እምነታችሁን እያጠነከረ በዛ ውስጥ እንድትቆዩ ያደረገ ለእግዚአብሔር ያላችሁ ልብ ያበረታ ነው ስለዚህ እግዚአብሔር ዝም ያላችሁ የተሻለም ነገር እየሰራላችሁ እምነታችሁንም እያጠነከረ ነው ሁለተኛው የእግዚአብሔር ዝምታ ምንድነው እግዚአብሔር እናንተ ከጠበቃችሁት በላይ ታላቅ ተአምራትን ሊያደርግ ነው እግዚአብሔር በህይወታችሁ ላይ ዝም የሚለው ዛሬ መምጣት አለበት በዚህ ጉዳይ ላይ ያላችሁ እግዚአብሔር ፊት እየጸለያችሁ እግዚአብሔር ግን ዝም የማለቱ ያለ መምጣቱ መልስ ያለ መስጠቱ ሚስጥር እግዚአብሔር ለእናንተ የተሻለ ነገር እየሰራላችሁ ነው እግዚአብሔር ለእናንተ እናንተ ከጠበቃችሁት በላይ እየሰራ እሱ ብቻ አይደለም ባላችሁበት ቦታ መነጋገሪያ ሊያደርጋችሁ እግዚአብሔር ተአምራቱን በእናንተ ሊገልጥ የእግዚአብሔር የተአምራቱ መገለጫ ሊያደርጋችሁ ምልክቶቹ ሊያደርጋችሁ እግዚአብሔር እኮ እነሱ ቤት ላይ ተገኝቶ ይሄንን ድንቅ ተአምራት አደረገ ብለው ሰዎች አህዛቦች ጭምር በእናንተ ምክንያት እግዚአብሔርን እንዲያመሰግኑ ለተሻለ ነገር ነው እግዚአብሔር ዝም ያላችሁ የተሻለ ነገር እየሰራላችሁ ነው እግዚአብሔር ዝም ያላችሁ የእግዚአብሔር ቃል የዮሐንስ ወንጌል ምዕራፍ 11 ከቁጥር 1 ጀምሮ ስታዩት ስለ ማርያም ስለ ማርታና ስለ አላዛር ይናገራል ጌታ ኢየሱስ ክርስቶስ ማርያምን ማርታን አላዛርን እጅግ በጣም ይወዳቸው እንደነበረ በአካባቢው ያሉ ሰዎች ጭምር ያውቃሉ ኢየሱስ እነ ማርያም ቤተሰብ ነው ቤተኛ ነው ይገባል ይበላል ይጠጣል ያስተምራቸዋል እጅግም በጣም ደግሞ ይወዳቸው ነበር ነገር ግን ይሄን ያል ከነሱ ጋር ህብረት ያደረገ እየወደዳቸው በቤታቸው እየተገኘ አላዛር ታሞ እንደነበረ ማርያምና ማርታ መልእክተኛ ሲልኩ በቢታንያ ቆይቶ ነበር ኢየሱስ ክርስቶስ ወዲያው መታመሙን እንደሰማ ወደነሱ አልሄደም መልእክተኛ ሲልኩ እንኳን መጽሐፍ ምን ይላል የምትወደው አላዛር ታሟልና የሚል መልእክተኛ ነበር ይላኩት ነገር ግን ይሄንንም መልእክት ሰምቶ ኢየሱስ ክርስቶስ ወደዛ ስፍራ አልሄደም ነበር እንደታመመ ያወቀ ከዚያ ደግሞ እንደሞተም ያወቀ ኢየሱስ ክርስቶስ ወደዚያ ስፍራ አልሄደም ነበር እንደሞተ ብቻ አይደለም እንደተቀበረም ያወቀ ኢየሱስ ክርስቶስ ወደዛ ስፍራ አልሄደም ነበር ለምንድነው ለነሱ የተሻለ ነገር እንዳለው እንዲያቅ እሱ ብቻ አይደለም የማያምኑ በዚህ ታምራት ምክንያት እግዚአብሔርን እንዲያምኑም እንዲያስተምራቸው ጭምር ስለዚህ የምትወዱት ኢየሱስ የሚወዳችሁ ኢየሱስ ዝም ባለ ምዕራፋችሁ ላይ ሌሎች በእናንተ ምክንያት አህዛቦች በእናንተ ምክንያት ጌታን እስኪያውቁ ድረስ ለጌታ ያላቸው ልብ እስኪመለስ ድረስ ብዙዎች እግዚአብሔርን ተሰብስበው በእናንተ ቤት ምክንያት እንዲያመሰግኑ ለእናንተ ቤት ደግሞ የተሻለ ነገር እየሰራላችሁ ስለሆነ ነው እግዚአብሔር በህይወታችሁ ላይ ዝም ያለው ጌታ ኢየሱስ ክርስቶስን አራ እምትወደው አላዛር ሞቶብሃል ብለው ዝም ብሎ ከሞተ በአራተኛው ቀን ላይ ሲመለስ ግን ጌታ ኢየሱስን አይታችሁታል አይደል እነ ማርያምና እነ ማርታ ቤት ያደረገውን ነገር ጠራኑን እስኪቀይር ድረስ የነበረውን ድንኳን ወደ ደስታ ድንኳን እስኪለውጥ ድረስ የሐዘን መንፈስ እስኪሰብር እስኪያወጣላቸው ድረስ እግዚአብሔር በእነ ማርያምና በእነ ማርታ ቤት ታላቅ ነገር ነው ያደረገው እነሱ ጨርሰው ነበር ኢየሱስን ይጠብቁት የነበረው አላዛር ታሞ በነበረ ምዕራፍ ላይ ኢየሱስን ይጠብቁት የነበረው አላዛር ሞቶ ሳይቀበር በነበረበት ምዕራፍ ላይ ኢየሱስን ይጠብቁት የነበረ መሰራት በሚችል ሰዓት ላይ ነበር ከተቀበረ በኋላ ግን ምንም መስራት በማይቻልበት ባለቀ ሁኔታ ላይ ኢየሱስ ቢመጣ በህይወታቸው ሊያጽናናቸው ሊያበረታቸው እንጂ ሊሰራላቸው እንደነበረ በማያምኑበት ሁኔታ ላይ በማይቻልበት ሁኔታ ላይ እግዚአብሔር በህይወታቸው የተሻለ ነገር ሊያደርግና ክብሩን በዛ ሊገልጥ በህይወታቸው ዝም ብሎ ነበር ሲመጣ መቃብሩን ከፍቶ ይሸት የነበረውን ማርታን አይታችኋት ከሆነ ኢየሱስ ሆይ አላዛርን በትንሳኤ እንደምታስነሳ እናውቃለን ትለው ነበር አይ ትንሳኤና ህይወት እኔ ነኝ ብታምኝብኝ አሁን ያልሽው ቃል ይፈጸማል አላዛር ወንድምሽ ይነሳል እያለ ሄዶ አስነስቶላት ነበር ስለዚህ የእግዚአብሔር ዝምታ ነገራችሁን የተሻለ አድርጎ እየሰራው ባላችሁበት መንደር ባላችሁበት ሰፈር ደግሞ እግዚአብሔር በእናንተ እንዴት እንደገነነ እንዴት እንደተከበረ
እስኪታወቅ ድረስ ነገራችሁን እየሰራው ነው። እዚህ መጽሐፍ ላይ አይታችሁ ከሆነ ኢየሱስ ይወዳቸው አልነበረ? አላዛርን ይወደው አልነበረ? ከወደደው ይሄ እውር የሚያበራ የነበረው፣ አንካሳ ያዘልል የነበረው፣ ሽባ ይተረትር የነበረው፣ ይልቁኑ እነሱ ቤት ላይ እጅግ በጣም ደግሞ ይመላለስ የነበረው ኢየሱስ ለምን እነሱ ቤት ላይ ዘገየ ብለው ሰዎች ያወሩ ነበረ። ለቅሶ ሊቀመጡ የመጡ ሰዎች ይነጋገሩ ነበረ። ለምን? እነሱ ስለጨረሱ። እግዚአብሔር እናንተን በጨረሳችሁበት ምዕራፍ ላይ፣ ሰዎችን በጨረሱት ምዕራፍ ላይ፣ በዘጋችሁበት ምዕራፍ ላይ ተገኝቶ ለነሱ መደነቂያ ለእናንተም ደግሞ በረከት የሆነ መልስ አለው። ስለዚህ የዘገየባችሁ እግዚአብሔር የተሻለ ነገር እየሰራላችሁ ነው። ከእምነታችሁ ፈቀቅ ማለት የለባችሁም። እግዚአብሔርን ጠብቁት። ለእናንተ የሚያስበው ደግሞ መልካም ሐሳብ አለ ማለት ነው። ሶስተኛው ነጥብ ደግሞ ከማናቀው አደጋ ሊሰውረን ነው እግዚአብሔር ዝም የሚለው። ምሳሌ ልንገራችሁ። ወላጆች ከሆናችሁ ልጆቻችሁ እሳት መያዝ ፈልገው አብዝተው ቢጮሁ፣ አብዝተው ቢያለቅሱ አሳልፋችሁ ትሰጣላችሁ? ስላለቀሰ፣ ስለጮኸ፣ ስለለመናችሁ፣ ስለተቆጣ በቃ ይንካ ብላችሁ አሳልፋችሁ ትሰጣላችሁ? አትሰጡም። ምክንያቱም እነሱ እንደሚጎዱበት አያውቅም፣ እናንተ ግን እንደሚጎዱ ታውቃላችሁ። ልክ መንፈስ ዓለም ላይ እንደዛ ነው። በጣም አብዝተን የምንጮህበት ጉዳይ፣ በጣም አብዝተን ካልተሰጠን ብለን እሪ የምንለበት ጉዳይ እግዚአብሔር ሲያይ የማይጠቅመን ሆኖ ታይቶት ነው ለእግዚአብሔር። እግዚአብሔር ሲያይ የማይረባ ሆኖ ታይቶት ነው ለእግዚአብሔር። ቢሰጠን የሚያጠፋን እንደሆነ ቢሰጠን የሚያጠፋ እንደሆነ ገብቶት፣ ቢያደርግልን የማይጠቅመን እንደሆነ ገብቶት፣ ቢከፍትልን ያንን ደጅ ክፈትልን ያልነውን ደጅ አድርግልን ያልነውን ጉዳይ አሳልፎ ቢሰጠን ሊያጠፋን እንደሚችል እንዳንነሳ አድርጎ ሊሰባብረን እንደሚችል እግዚአብሔር ከኛ በተሻለ ለኛ ስለሚያውቅልን ለኛ እየተጠነቀቀልን ነው። እንዳልኳችሁ ልጆቻችሁን የማይረባ ነገር፣ የማይጠቅማቸውን ነገር፣ የማያንጻቸውን ነገር ቢያገኙት ሊጠቅማቸው የማይችለውን ነገር አሳልፋችሁ ጣፋጭ እንኳን አንዳንድ ጊዜ ለልጆቻችሁ ትከለክላላችሁ። ለምን? ጤንነታቸውን እንደሚጎዳ ስለምታውቁ። ልጆቻችሁስ አያውቁም? እንደሚጎዳቸው አያውቁም፣ እንደሚያሳምማቸው አያውቁም። ምክንያቱም ልጆች ስለሆኑ። እግዚአብሔር ደግሞ ለእናንተ ከእናንተ በተሻለ በላይ ስለሚያውቅላችሁ፣ ለእናንተ የሚጠቅማችሁን እናንተ ከምታውቁት በላይ ስለሚያውቅላችሁ ያንን በር የዘጋው እንዳትሰበሩበት ነው። ሲገባን አንዳንድ ጊዜ እንኳን ይሄ በር ተዘጋ ብለን አናውቅም፣ እናውቃለን። እንኳን እግዚአብሔር ይሄንን በር ዘጋው። እንኳን እግዚአብሔር ስለ ትዳር ከሆነ እየጸለያችሁ የነበረው ማግባት የፈለጋችሁት ሰው ፌል አድርጎ ከእናንተ ሲርቅ ለምን ብላችሁ እያላችሁ ሊሆን ይችላል። እግዚአብሔር ግን ምክንያት አለው። ለስራችሁ ቢሆን እያነባችሁ የነበራችሁት ያ የስራ ደጃችሁ ሲዘጋ እግዚአብሔር ዓለም ውስጥ ምክንያት አለው። እንዳትሰበሩበት፣ እንዳትጠፉበት፣ እንዳታዝኑ እግዚአብሔር የተሻለን ነገር እያየላችሁ ያ ደጅ እንደማይጠቅማችሁ ስለሚያውቅ ነው። የምትፈልጉትን ወዲያው ቢመልስላችሁ፣ ወዲያው ቢያደርግላችሁ እግዚአብሔር ሁሉን ይችላል። ለእግዚአብሔር የሚከብደው ነገር የለም። አሁን እንኳን ይሄን ቪዲዮ እየተመለከታችሁ እግዚአብሔር እንዲሰጣችሁ እየጸለያችሁ እየጮሃችሁ ቢሆን የተከለከላችሁት ነገር ወዲያውኑ ተከፍቶላችሁ ቢሆን ይሄንን መልእክት እንኳን ማትሰሙበት አጋጣሚ ይኖር ይችላል። አንዳንድ ሰው ስለ ገንዘብ እግዚአብሔር ፊት አብዝቶ ሊጸልይ ይችላል። ስለ ስራ በር ሊሆን ይችላል፣ ስለ ትዳር፣ ስለ የትኛውም ነገር ያንን ነገር ወዲያውኑ ሰጥቶት ቢሆን ያ ሰው እዛ ስፍራ ላይ አይገኝም፣ ይጠፋል። የት እንደገባ አይታወቅም። እግዚአብሔር ዓለም ይጠፋል። በራሱ ዓለም በሰይጣን ወጥመድ ውስጥ ተጠምዶ ዋጋ እየከፈለ ይኖራል። ስለዚህ ሰይጣን እንዳይሰለጥንባችሁ፣ ሰይጣን ነገራችሁን እንዳያበላሽባችሁ፣ ሰይጣን የእናንተ የሆነውን ነገር ነጥቆ ዋጋ እንዳያስከፍላችሁ የከለከላችሁ ነገር የተከለከላችሁት እናንተን እንዲጠቅማችሁ ነው። ይሄንንም ደግሞ ማወቅ መቻል አለባችሁ። የእግዚአብሔር ዝምታ ለኔ ጥቅም ነው። የእግዚአብሔር ዝምታ እኔን እየሰራኝ ነው። የእግዚአብሔር ዝምታ እኔን ለመባረክ ነው። የእግዚአብሔር ዝምታ ለኔ የተሻለ ነገር ስላለው ነው ብላችሁ በእምነት ሆናችሁ የእግዚአብሔርን ዝምታ መልስ እስኪሰጣችሁ ድረስ መጠበቅ መቻል አለባችሁ። ቢሰጣችሁ ለማይጠቅማችሁ ነገር እግዚአብሔር ፊት መጮህ ሶምሶምን ማየት ትችላላችሁ። ከእግዚአብሔር ቃል የማይጠቅመው ስፍራ ላይ ሄዶ ዋጋ ለመክፈል እስከ መሞት ለመሰጠት ድረስ ዋጋ ይከፍል ነበር፣ ይሄድ ነበር። ከደሊላ ጋር በማይመች አካሄድ ይሄድ ነበር። እግዚአብሔር ያልፈቀደውን ነገር ይነካ ነበር። መጨረሻውን ግን ታውቃላችሁ። ያንን እንዳትሄዱበት ነው እግዚአብሔር ዝም ያለው። እንዳትሞቱበት፣ እንዳትጠፉ፣ እንዳትሰበሩ፣ ነገራችሁ እንዳይበላሽ ለዛ ነው። ስለዚህ የእግዚአብሔር ዝምታ ሚስጥር የመጀመሪያው እምነታችሁን ለማሳደግ ካላችሁ እምነት ላይ ለመጨመር ባላችሁበት እምነት ደግሞ እንድትጸኑ እንዳትወጡ እዛ ስፍራ ላይ ሆናችሁ እንድትጠብቁት ነው። ሁለተኛው ነጥብ ደግሞ የተሻለ ነገር እግዚአብሔር ለእናንተ ስላዘጋጀላችሁ እናንተ ካያችሁትና ከጠበቃችሁት ነገር የሚበልጥ ነገር እግዚአብሔር ለእናንተ ስላዘጋጀላችሁ ነው። ሶስተኛው ነጥብ እንደነገርኳችሁ የማይጠቅማችሁ ነገር
እግዚአብሔር እንደማይጠቅማችሁ ስለሚያውቅ ነው እዛ ጉዳይ ላይ ዝም ያላችሁ። ስለዚህ መንፈስ ቅዱስ ይሄንን እንዲያብራራላችሁ ምናልባት የማይጠቅማችሁ ሆኖ እየታገላችሁ እንኳን ከሆነ ወደሚጠቅመኝ አንተ ወደምታውቅልኝ አንተ ይሻላል ወዳልከኝ ምዕራፍ እንድመለስ እርዳኝ ብላችሁ እግዚአብሔር ፊት መቆም መጸለይ መቻል አለባችሁ እና የእግዚአብሔርን ዝምታ መለየት መቻል አለባችሁ። ይሄ ቪዲዮ እንደጠቀማችሁ እንደተማራችሁበት ተስፋ አደርጋለሁ። ምናልባት በዚህ ላይ ደግሞ ሌላ ማብራራት እንድፈልግላችሁ የምትፈልጉት ነገር ካላችሁ ጥያቄ ካላችሁ ሐሳብ አስተያየት ካላችሁ ኮሜንት ሴክሽን ላይ ጻፉልኝ። እግዚአብሔር ዝም ብሏቸው አዝነው ላሉ ሰዎች መልስ ስለሆነ ደግሞ ሼር አድርጉላቸው። የተጠቀማችሁትንም በኮሜንት ሴክሽን አሳውቁኝ። ወዳችኋለሁ። ጸጋና ሰላም ይብዛላችሁ። ቪዲዮን ሼር ማድረጋችሁን እንዳትረሱ። ሻሎም